በስንፈተ ወሲብ እየተቸገርክ ነው? አሁኑኑ እነዚህን መዝሙራት ጸልይ። አሁኑኑ ይህንን መዝሙር እህታችን መጸለይ ጀምሪ። ሰላም ወደ ኦርቶዶክሳውያን እንደምን አላችሁ? በዛሬው ቆይታችን የምንመለከተው በጣም ብዙ ሰዎችን የሚፈትን በጣም ብዙ ትዳሮችን ያፈረሰ በጣም ብዙ ቤተሰቦችን በመከራና በችግር ውስጥ በጭንቀት ውስጥ እንዲኖሩ ያደረገ ሲፈትናቸው መከራ ሲያሳያቸው ቆይቶ ትዳራቸው እስኪበተን ኑሯቸው እስኪናጋ ድረስ ስለሚያደርሰው ስለ ስንፈተ ወሲብ እናወራለን። ብዙዎቹ በዚህ በፍልስፍናውና በሳይንሱ ዓለም በተለይም በሕክምናው ዘርፍ ላይ ቆንጆ የሚያማምሩ ስሞች ሰጥተውት በዛ ውስጥ መንፈሱ ተደብቆ አጋንንት መሆኑ እንዳይታወቅ የመናፍስት ሴራ እንደሆነ እንዳይታወቅ በሚል ብዙ አይነት ስሞችን በመስጠት በተለይም ደግሞ በዚህ ዘመን ላይ የሚገኙ መርጌታንን የሚሉ ስርማሽ ቅጠል በጣሾች ደብተራዎች መፍትሄ አለን እያሉ መፍትሄ ሳይሆን ክፋትን ያንኑ መንፈስ የሚያጠነክርልን ጭራሽ ከትዳራችን ከኑሯችን መላው ሰውነታችን የማይታዘዝ እንዲሆን በማድረግ ህይወታችንን የሚያመሰቃቅሉበት ትልቁ የህይወታችን ፈተና ስንፈተ ወሲብ ነው። አስተውሉድ ቤተሰቦቼ፣ ቃሉ ስንፈተ ወሲብ ነው። በቀላሉ ይሄ ምን ማለት ነው? መስነፍ ማለት ነው። ኃይል ማጣት፣ ወንድ ልጅ ከሆነ ብልቱ ዘር መርጨት አለመቻል፣ ለወሲብ ወይም ለስሜት ለግንኙነት ዝግጁ አለመሆን፣ ደካማ መዝለፍለፍ ወይም ደግሞ ምንድነው ልፍስፍስ መሆን ማለት ነው። ሴት ልጅም በነገራችን ላይ ብዙ ሰዎች ይህንን ጉዳይ የሚረዳው በጎልቶ የሚነገረው በወንዶች ላይ ስለሆነ በወንዶች ላይ ብቻ ይመስላችኋል። አስተውሉ። ይህ ጉዳይ የአጋንንት ስራ ነው፣ የመናፍስት ስራ ነው። አንድም በእናት በአባቶቻችን በኩል ሲመለክ ሲገበር የነበረው የዛሩ መንፈስ እየቆየ ሲመጣ ቡዳ በመሆን መላው ሰውነታችንን በማዳከም ውስጣችን ለሆነ ህይወታችንን ያበላሻል። ሁለትም ደግሞ በእኛ በህይወታችን ላይ ያንዣበበ በትዳራችን የቀና በተለያየ መንገድ ወዲታችን የመጣ ትዳራቸውን አበላሽ ኑሯቸውን አመሰቃቅል ተብሎ የተላከ የመተት መንፈስ ካለ በህይወታችን ውስጥ እንደዚህ አይነት ነገሮች ይከሰታሉ። በሌላውም ደግሞ በኑሯችን በህይወታችን ውስጥ አድፍጠው በነበሩን ህይወታችን ውስጥ በወጣትነት እድሜያችን ውስጥ በገባንባቸው መንገድ ስበናቸው ጎትተናቸው ፈልገን ሄደን ያመጣናቸው መናፍስት ውስጥ ሆነው ከጊዜ በኋላ ቦግ ብለው በመውጣት እዚህ ጋር ብዙ ሰዎች የማይረዱት ምንድነው ብሌም ይደራረጋሉ ወይም ይወቃቀሳሉ። በዚህ ጉዳይ ላይ ያሉ ባለትዳሮች ወይም ጓደኛሞች ማለት ነው ይወቃቀሳሉ። አሁን በደንብ ፎከስ አድርጌ እያወራሁት ያለሁት በትዳሩ ስለሚገኙ ሰዎች ነው። አስተውሉድ ቤተሰቦቼ፣ አንዱ አንዱን በመውቀስ መፍትሄ ማምጣት አይቻልም። በዚህ በተግባራዊ ክርስትና ህይወት ውስጥ ሁሌም የምንናገረው ምንድነው? ባል የሚስትን ችግር መረዳት በደንብ አለበት፣ ሚስት የባልን ችግር በደንብ መረዳት አለባት። ባል በዚህ ጉዳይ ደካማ ከሆነ ሚስት ማገዝ በምትችልበት መንገድ ሁሉ ባልን ልታግዘው ይገባል። ጸበል መሄድ ሊሆን ይችላል፣ መንፈሳዊ ምግባራቶችን ማድረግ ሊሆን ይችላል። አሁንም የሚነግራችሁ ይሄ መንፈስ ሚስት ጋር በመሆን ከሚስት ተነስቶ ወደ ባል ጋር በመሄድ ያልታሰረ መንፈስ ስለሆነ ባል ግንኙነት ማድረግ በሚፈልግበት ሰዓት ላይ መንፈሱ ከሚስትየው ይነሳና ባል ጋር መጥቶ ስንፈተ ወሲብ ያደርጋል። ብልቱ እንዳይታዘዝ ሰውነቱ እንዳይሰራ ያደርጋል። ለምን? ያልታሰረ መንፈስ ነው። ለዚህ ነው ደጋግመን በዚህ በተግባራዊ ክርስትና ህይወት ውስጥ የመናፍስቱን ውጊያ መረዳት አስፈላጊ ነገር ነው ብለን የምንናገረው። ጨለማውን ለማራቅ ስለ ብርሃኑ ስለ ክርስቶስ በደንብ ማወቃችሁ እንዳለ ሆኖ ግን ያ ጨለማ እንዲነሳ ያንን ጨለማ የምትቃወሙበትን የእግዚአብሔርን ጦር ዕቃ መያዝ መቻል አለባችሁ። ለዚህ ደግሞ በተግባራዊ ክርስትና ውስጥ መገኘት አስፈላጊ ነው። አሁንም ውድ ኦርቶዶክሳውያን ይህንን መዝሙር ስትጸልዩ በደንብ እንድታውቁ የምፈልገው መዝሙሩን ጸልዩ ብዬ ስነግራችሁ ዝም ብላችሁ መዝሙሩን እንድትጸልዩት ብቻ አይደለም። በተግባራዊ ክርስትና ውስጥ ልትገኙ ይገባል። ንስሐ መግባት ያስፈልጋል። በተግባራዊ ክርስቶስ መገኘት ማለት ሰዓታችንን ጠብቀን በተቻለን መጠን ጠዋትና ማታ እንኳን ጸሎት የምናደርግ ክርስቲያኖች ልንሆን ይገባል። አለበለዚያ ግን ዝም ብሎ መዝሙሩን ብቻውን መጸለዩ ምንም መፍትሄ ሊያመጣ አይችልም ብዬ ነው ማስበው እውነት ለመናገር። ስለዚህ መዝሙሩን በአግባቡ በደንብ አድርጋችሁ መጸለይ አስፈላጊ ነው። በተለይም የሚነግራችሁ መዝሙሮች ለህይወታችን በጣም አስፈላጊና ወሳኝ ጉዳዮች ነው። በተለይም ከዚህ ከማወራው ጉዳይ ጋር ዛሬ ብዙ ሰዎች ብዙ ቤቶች ብዙ ትዳሮች እየተፈተኑ እየተበላሹ ያሉበት ጉዳይ ስለሆነ በደንብ በትኩረት እንድታዳምጡኝ በእግዚአብሔር ስም ጠይቃለሁ። ስለዚህ ራሳችንን መፈተሽ አስፈላጊ ስለሆነ ይህንን ቪዲዮ ያዘጋጀሁት በጣም ብዙ ቤተሰቦች በኮሜንት ላይ ደጋግመው እየጠየቁኝ ስለሆነ ማለት ነው። በዚህ ጉዳይ ላይ መዝሙራትን እንዴት ነው በዚህ ጉዳይ ላይ ከመዝሙር ክፍሎች የሚጠቅሙትን አሳየን ብለው በጣም ስለጠየቁኝ ማለት ነው። በቤተክርስቲያናችን ውስጥ የሚገኙ የትኛውም ጸሎትና የትኛውም መንፈሳዊ ምግባር ይህንን ነገር ከህይወታችን ሊያርቅ ይገባል። ነገር ግን እያንዳንዱን ነገር በተግባራዊ ክርስትና ውስጥ በትክክለኛው በክርስቲያናዊ መንገድ ውስጥ መገኘታችንን በደንብ ማሰብ ያስፈልጋል። አስተውሉ።
የመጀመሪያው ውድ ቤተሰቦቼ የመጀመሪያው የመዝሙር ክፍል መዝሙር 143 ነው። አስተውሉ። ሁሌም ቁጥር ሲናገራችሁ መዝሙር 143 ወይ 142 ብዬ ሲናገራችሁ ቁጥሩን የምታገኙት አንዳንዶቻችሁ ጋር 142 ላይ፣ አንዳንዶቻችሁ ጋር 143 ላይ ልታገኙት ትችላላችሁ። እኔ ጋር ለምሳሌ 143 ላይ ነው ያለው። 143 መዝሙር 143 የዛለውን መንፈስ መቀሽቀሻ መዝሙር ይባላል። አስተውሉ። እንግዲህ ስንፈተ ወሲብ ነው። ስንፈተ ወሲብ ማለት መስነፍ ማለት ነው። ሰውነት አለመታዘዝ ማለት ነው። ወንድ ልጅ ግንኙነት ማድረግ በሚፈልግበት ሰዓት ላይ ከሚስቱ ጋር ግንኙነት ለማድረግ ሲል ብልት አለመታዘዝ ማለት ነው። ቢታዘዝና ግንኙነቱ እንኳን ማድረግ ሲጀምሩ ደግሞ ዘር መርጨት አለመቻል ማለት ነው። ዘር ረጭቶ ዘር እንዲያፈሩ ልጅ መውለድ እንዳይችሉ የማድረግን ስራ የሚሰራው ማህፀን ላይ ሆኖ የሚታገለው ወይም ደግሞ ብልት ላይ ሆኖ የሚታገለው መንፈስ ነው ማለት ነው። ይህ መንፈስ ስሜትን የሚያቀዘቅዝና የሚያዳክም መንፈስ ስለሆነ ይህንን ነገር መቀስቀሻው መዝሙር ደግሞ መዝሙር 143 ይባላል። የዛለውን መንፈስ የደከመውን መንፈስ መቀስቀሻ መዝሙር ተብሎ በአባቶቻችን ይነገራል ማለት ነው። ስለዚህ ይህ ጉዳይ በወንድ ልጅ ለብቻ ወይም የሚከሰት አይደለም። አስተውሉ፣ ቅድም ነግሬያችኋለሁ። በሴትም ላይ ጭምር የሚከሰት ጉዳይ ስለሆነ ሴቶች ግንኙነት ወይም ሩካቤ ስጋ መፈጸም በጣም የሚያስጠላችሁ ከሆነ ግንኙነት ማድረግ በሚትፈልጉ ሰዓት ላይ ስሜታችሁ ደካማ የሚሆን ከሆነ የሆነ ሰውነታችሁ በቃ የሞታችሁ የሆነ በጣም ምን አይነት ስሜት በምን አይነት መንገድ እንደሚገልጸው አላውቅም። በቃ ራሳችሁን ዝም ብሎ ግንኙነት ማድረጉ ምንም ደስተኛ የማትሆኑበት ከሆነ ህመም የሚሰማችሁ ከሆነ ጭንቀት ውስጥ የምትገቡ ከሆነ ፍርሃት የሚሰማችሁ ከሆነ የዚህ መንፈስ ሰለባ ናችሁ ማለት ነው። በጣም ይህንን እንድታስተውሉ እፈልጋለሁ። በጣም ይህንን መጠንቀቅ አለባችሁ። በተለይም ደግሞ ልጅ መውለድ እንዳትፈልጉ ልጅ መውለድ ፍላጎቱ እያላችሁ ነገር ግን ግንኙነት በምታደርጉበት ሰዓት ላይ ፍርሃት፣ ጭንቀት፣ የሰውነት ጠረን መቀየር፣ ሌሎች ነገሮች ካሉ መንፈሱ ስንፈተ ወሲብ ሆኖ በሁለታችንም ላይ መቀመጡ እንድታስተውሉ እፈልጋለሁ። ስለዚህ ለዚህ ነው መናፍስትን እሰሩ የሚባለው። ከአንዱ ወደ አንዱ እንዳይናበብና ከአንዱ ወደ አንዱ ሄዶ ስራውን እንዳይሰራ ሁለቱም ጋር ያሉ መንፈሶች ራሳችን ጋር እንድታሰሩ ማድረግ ያስፈልጋል። ይህንን በደንብ ልንሰራ የሚገባው መሰረታዊ ነገር ነው። መዝሙር 143 አስተውሉ። ይህ መዝሙር መጀመሪያ መጸለዩ የደነዘዘውንና እንደ ሞተ ሰው በጨለማ የታሰረውን የሰውነትን ሕዋስ ንቃ ብሎ ለመቀስቀስ የሚረዳ የመዝሙረ ዳዊት ክፍል ነው። ውድ ኦርቶዶክሳውያን እንዲህ ይላል፣ ጠላት ነፍሴን አሳዷታልና እንደ ሞተ ሰው በጨለማ አሳድሮኛል። መንፈሴ በውስጤ ደከመችብኝ፣ ልቤም በውስጤ ተናወጠብኝ ይላል። ቁጥር 3 እስከ 4 ላይ ያለው የዚሁ መዝሙር ለማለት ነው። አስተውሉ። ምንድነው ያልኩት? ጠላት ነፍሴን አሳድዷታልና እንደ ሞተ ሰው በጨለማ አሳድሮኛል። መንፈሴ በውስጤ ደከመችብኝ፣ ልቤም በውስጤ ተናወጠብኝ። ውድ ኦርቶዶክሳውያን መዝሙረ ዳዊት ለሁሉም ነገር መድኃኒት ነው። ለሁሉም ነገር ፈውስ ነው። እኔ መዝሙረ ዳዊት ብዬ ትምህርቶችን ማቅረብ ከጀመርኩ በኋላ በጣም ብዙ ሰዎች ተጠቅመው በኮሜንት ላይ ብዙ አይነት ኮሜንቶች ሲጽፉ ተመልክቻለሁ። በውስጥ መስመር የሚጽፉልኝ ምስክርነት የሚጽፉ ሰዎች በጣም ብዙ ሰዎች አሉ። እግዚአብሔር ይክበር ይመስገን። በእውነት ይሄ ትልቅ ነገር ነው። ስለዚህ መዝሙረ ዳዊት ለሁሉም ነገር መፍትሄ ያለው ጸሎት ነውና ልንጸልይ ይገባል። አስተውሉ። ሰይጣን ስሜትን አደንግዞና ነፍስን አዝሎ በጨለማ እንድትኖር ያደረገውን እስራት ይበጣጥሳል ይህ መዝሙር። አስተውሉ። ነፍስ ስትደክም መጀመሪያ ወደ ብርሃን ውጣ፣ ይህ መዝሙር የነፍሴ መክራበር መክፈቻ ነው እናላል አባታችን አባ መቃርስ እንዲላሉ። ስለዚህ ይህንን በደንብ ልናስተውል ይገባል ማለት ነው ኦርቶዶክሳውያን። ስለዚህ የመጀመሪያው መዝሙር 143 ነው። የዛለውን መንፈስ መቀስቀሻ የመዝሙረ ዳዊት ነው ማለት ነው። ሁለተኛው የመዝሙር ክፍል ደግሞ በጣም ብዙዎቻችን የምናውቀው መዝሙር 91 ነው። ይሄ በጣም ወሳኝ የመዝሙረ ዳዊት ክፍል ነው። ታዲያ ቅድም እንደነገርኳችሁ መዝሙራትን ስንጸልይ ዝም ብለን መዝሙሩን መጸለይ ብቻ አይደለም፣ በንስሐ መመላለስ አለብን። ለሰራነው ላደረግነው ነገር ንስሐ መግባት አለብን። ራሳችን በተግባራዊ ክርስቲያናት ውስጥ ማግኘት አለብን። የምንጸልይ፣ የምንሰግድ፣ የምንበረከክ፣ ንስሐ እየገባን ስጋውና ደሙን የምንቀበል፣ እንደዚሁ ደግሞ ጸበል ራሳችንን በእምነት በተለያዩ ቤተክርስቲያን ውስጥ በሚገኙ ነገሮች ራሳችንን የምናትም ልንሆን ይገባል። ኦርቶዶክሳውያን ይህንን ካደረግን የትኛውን በስጋችን ያደፈጠውን መንፈስ እናሸንፋለን። በትዳራችን ውስጥ ፍሬ እንዲኖረን፣ በትዳራችን ውስጥ በረከት እንዲኖረን ማድረግ እንችላለን። ዛሬ ዲያብሎስ ከሚታገለን መንገድ አንዱ የተባረከ ዘር እንዳናገኝ፣ የተባረከ ፍሬ እንዳይኖረን ነው። ለዚህ ነው ለወንድ ልጅ ብልቱ ለበመሆን ዘርን ያደነብሻል፣ ስሜቱ የሞት ያደርጓል። ከሴት ልጅ ጋር ግንኙነት ማድረግ በሚፈልግበት ሰዓት ላይ እንዳይታዘዝ ይታገሏል። ሴቷንም ግንኙነት ማድረግ በሚፈልጉ ሰዓት ላይ ስሜታቸውን አንዴ ይቀሰቅስና አብሮ ሆነው ግን ግንኙነት ማድረግ በሚፈልጉ ሰዓት ላይ ስሜታቸውን ዜሮ ያደርጋቸዋል። በዚህ ጉዳይ ላይ እኔ ብቻ የማውቀው ብዙ ትዳሮች ፈርሰዋል።
ይህንን ጉዳይ ላለመረዳት ብዙዎቹም ደግሞ ይህንን ጉዳይ መስማት አይፈልጉም። መናፍስት ነው እንደዚህ ያደረገው፣ አጋንንት ነው እንደዚህ ያደረገው ብለው መስማት አይፈልጉም። የእነሱ ምርጫቸው ሁሌም ሳይንስ፣ ሕክምና ነው። ሳይንስና ሕክምና ነው። ዲያብሎስ ደግሞ ሳይንሱንና ሕክምናውን እንደ መሸፈኛ እንደ መደበቂያ አድርጎ ይጠቀመዋል። ዛሬ ህይወታችን፣ ትዳራችን ፈተና ውስጥ እንዲገኝ ያደረገው አንዱ ለዚህ ነው። መዝሙር 91ን ይሄ የጥበቃና የእሳት አጥር ጸሎት ተብሎ በቤተክርስቲያን በአባቶቻችን የሚነገር ጸሎት ነው። አስተውሉ። ነፍስ ከነቃች በኋላ ጠላት ድጋሚ እንዳይመታ ራስን የምትጋረድበት የብርሃን ጋሻ ነው ይሄ የመዝሙር ክፍል። አስተውሉ። በተለይም ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ በቀትርም ከሚመጣ ጋኔን አትፈራም ይላል። ይህንን ቃል ኪዳኑ የተሰጠን በዚህ ጸሎት ላይ በቃ በጭራሽ አትፈራም። ይህንን ጸሎት መጸለይ አባታችን መላከ መንክራት መምህር ግርማ ወንድሙ አባታችን በእውነት ለዚህ ነው ደጋግሞ መዝሙር 90ን ጸልዩ ብለው ይነግሩናል። ምክንያቱም ጥቅሙ በጣም ወሳኝ ስለሆነ ማለት ነው። ስለዚህ ይሄ አስፈላጊ ነው። በተለይም ደግሞ በፍትወትና በድካም የሚፈትነውን የአይን ጥላ መንፈስ፣ የቡዳ መንፈስ፣ የመተት መንፈስ እጅጉን ያቃጥለዋል። ሰውነት በአምላክ ጥላ ስር እንዲያርፍም ያደርጋል ማለት ነው። ስለዚህ ይህንን ጸሎት በደንብ መጸለይ አስፈላጊ ነው። መዝሙር 90 የክርስቲያን ምሽግ ነው። ይህን የጸለየ ሰው በመኝታውም ሆነ በውሎ በሰይጣን ፍላጻ አይመታም። አባታችን ቅዱስ እንጦንስ ናቸው እንደዚህ የሚሉት። በረከታችሁ ይደርብን። ስለዚህ የአባቶቻችንን ተግባራዊ ምክር እየተቀበልን እኛም በተግባራዊ ክርስትና ውስጥ ልንገኝ ይገባል ማለት ነው። ሶስተኛው ደግሞ ውድ ቤተሰቦቼ መዝሙር 50-51 ነው። ይሄ የንስሐ ጸሎት ይባላል በቤተክርስቲያናችን። አስተውሉ። ቅድም ምንድን ነው ያልኩት? እነዚህን የመዝሙረ ዳዊት ክፍሎች ስትጸልዩ በጣም በደንብ እንድታስተውሉ የሚፈልገው ነገር ንስሐ ሊኖር ይገባል። ንስሐ መግባት ያስፈልጋል። የምንጸልይ፣ የምንሰግድ፣ የምንበረከክ ልንሆን ይገባል። ይህንን በደንብ ልናስተውል ይገባል። አንድ እዚህ ቪዲዮ ላይ በደንብ እንድታውቁ የሚፈልጉ ያልነገርኳችሁ ነገር ይህንን የመዝሙረ ዳዊት ክፍል ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያሉትን ከቻላችሁ አንድ ጊዜ ጸልየው እጅ ላይ እፍ ብሎ ሰውነትን ደባብሶ አሻሽቶ መውጣት። ስቀጥል ደግሞ ጊዜ ያላችሁ ደግሞ 3 ጊዜ መጸለይ። 3 ጊዜ ጸልያችሁ ይህንን 3 ጊዜ ደግማችሁ 3 ጊዜ ተጸልዩና እጃችሁ ላይ እፍ ብላችሁ ሰውነታችሁን አሻሽታችሁ መላው ሰውነታችሁን አሻሽታችሁ ከቤት መውጣት። ሌላው ደግሞ ከቻላችሁ 7 ጊዜ አድርጎ ይህንን መዝሙር መጸለይ፣ ደጋግሞ 7 ጊዜ ከመጀመሪያው እስከ መጨረሻው አንዴ ትሄዳላችሁ፣ ደግማቸውንም ትጸልያላችሁ፣ 7 ጊዜ መጸለይ ማለት ነው። እነዚህ የምነግራችሁ እነዚህ 3ቱም ቁጥሮች በእነዚህ በ3ቱ አይነት መንገድ ከጸለያችሁ እግዚአብሔር አምላካችን በሕይወታችሁ ውስጥ የሚገርም ለውጥ ነው እንድታዩ የሚያደርጋችሁና አምናችሁ በእምነት ስታደርጉት እግዚአብሔር ትልቅ ስራ ይሰራል ማለት ነው። ሶስተኛው መዝሙር 50-51 ነው። ይሄ የውስጥ ማንነትን ማስጃ ጸሎት ነው። አስተውሉ። የንስሐ ጸሎት ያልኳችሁ ለዚህ ነው። ያለፍንባቸው ህይወታችን የተጓዝንባቸውን መንገዶች ወደ ኋላ ተመልሰን አይተን ንስሐ መግባት አለብን። ማስተካከል ያሉብን ነገሮች፣ መቀየር የሚገቡ ነገሮችን ቶሎ ብለን ማስተካከል ያስፈልጋል። ያኔ በስጋችን በደማችን አድፍጦ የነበረው ከእናት ከአባቶቻችን ሲወራረስ ወደኛ የመጣው የዛሩ መንፈስ ይመታል። የቡዳው መንፈስ ስራውን ያቆማል። የአይነ ጥላው መንፈስ፣ የዝሙቱ መንፈስ ስራውን ያቆማል። ስለዚህ ቅድም እንደነገርኳችሁ አንዱ ከእናት ከአባቶቻችን አብሮን የተወለደው የዛሩ መንፈስ የሚሰራው ስራ ነው። ሁለተኛው ደግሞ በትዳራችን በኑሯችን የቀና ከጓደኛ ከቅርብ ሰው ከዘመድ ከምንላቸው ብቻ የተላከ ትዳርን አበላሽ ተብሎ የተላከ መንፈስ መጥቶ የሚሰራው ስራ ነው። ሶስተኛው ደግሞ በተለያየ መንገድ በገባንባቸው መንገዶች ሄደን በረገጥንባቸው ባየናቸው ነገሮች የመጣ ውስጣችን የገባ የዝሙት መንፈስ በፖርኖግራፊ ፊልሞች፣ በግሎሲ በተለያየ መንገድ ውስጣችን የገባው መንፈስ ወደ ትዳር ህይወት ስንመጣ ስንፈት ወሲብ ሆኖ ህይወታችንን ያበላሸዋል ማለት ነው። ለዚህ ነው ዛሬ ብዙዎቻችን በረከት አልባ እየሆንን ፍሬ እንዳናፈራ እየሆንን እየተሸገርን ያለ ነው። ስለዚህ ውድ ኦርቶዶክሳውያን እነዚህን ጸሎቶች በደንብ አድርጎ መጸለይ አስፈላጊ ነው። መዝሙር 50-51 የውስጥ ማንነትን ማስጫ ጸሎት ነው። አጥርን ካደሰ በኋላ ጠላት ማደሪያ እንዳያገኝ በውስጥ የቀረውን የርኩሰት ትዝታና ኃጢአት የምታጥብበት መዝሙር 50-51 ነው ማለት ነው። ይህንን በጣም ማስተዋል ይገባል። ከበደሌ ፈጽሞ እጠበኝ፣ ከኃጢአት የማንጻኝ ጽኑ መንፈስን በውስጥ አድስ። ቁጥር 2 እስከ 3 ላይ ያለው ቃል ማለት ነው። አዎ ይሄ ነው የሚያስፈልገው በሕይወታችን ውስጥ። ስለዚህ ይህንን ስናደርግ እግዚአብሔር አምላካችን ከምንም ጊዜ በላይ ከኛ ጋር ይሆነናል፣ ያግዘናል ማለት ነው። አስተውሉ። ስንፈተ ወሲብ ከዝሙት መንፈስ ጋር ስለሚያያዝ ነፍስን በማንጻት የጠላትን ቀዳዳ ይዘጋል ይህ መዝሙር ማለት ነውና እነዚህን አሁን የምነግራችሁን መዝሙሮች በኦርደር ነው መጸለይ ያለባችሁ። በኦርደር አሁን ከነገርኳችሁ ከ143 ጀምራችሁ መዝሙር 90 መዝሙር 50 እያላችሁ እነዚህን መዝሙሮች በደንብ አድርጎ በኦርደር መጸለይ ማለት ነው። ሌላው ንስሐ ያልገባ ሰው ጸሎቱን እንደማይሰማ ሁሉ ልቡ ያልነጻ ሰውም ኃይሉ አይመለስለትም። መጀመሪያ ንጻ፣ ከዚያ ትበረታለህ፣
ቅዱስ ዮሐንስ አፈወርቅ አባታችን እንዲህ ይላሉ። ስለዚህ ይህንን በደንብ ማድረግ አስፈላጊ ነው። እነዚህን መንገዶች መከተል በጣም ለህይወታችን ጠቃሚና ወሳኝ አስፈላጊ ነው ማለት ነው። ይህንን ካደረግን በስጋችን በኑሯችን ያደፈጠውን ጠላት እናሸንፋለን። ስንፈተ ወሲብ እያልን የሳይንስ ስም ሰጥተን በፍልስፍናው ዓለም የሚነገሩ ሀሳቦችን ይዘን ብቻ መጓዝ አይደለም። በትዳራችን ውስጥ የተከሰተውን ችግር በጋራ መፍታት ያስፈልጋል። ደጋግሜ የምናገረው ጉዳይ ይሄ ነው። ባል ስንፈተ ወሲብ በግንኙነት ወቅት ለደካማ ከሆነ ሚስት ምንድነው የተከሰተው ብላ ራሱን ባሏን ጸበል ይዛ እንድትሄድ በጸሎት መበርታት፣ ቤት ውስጥ በደንብ አድርጎ ራስን ማየት፣ በተለይም ደግሞ ጸበል በምትሄዱ ሰዓት ላይ ሰውነታችንን በደንብ እያስመቱ መጸበል በጣም አስፈላጊ ነው። መላው ሰውነታችንን በደንብ አድርጎ እያስመቱ መጸለይ፣ በተለይ የአንቀጸ ስጋችንን በደንብ አድርጎ በጸበል ማስመታት በጣም ወሳኝና አስፈላጊ ነው ኦርቶዶክሳውያን። ስለዚህ ሶስተኛው እሱ ይሄን መዝሙር 51 ስለሆነ ይህንን ማድረግ በጣም አስፈላጊ ነው። አራተኛው መዝሙር 38 ነው። የተሰለበውን ጉልበት መመለሻ ነው። የተወሰደብንን ጉልበት መመለሻ ጸሎት ይባላል። አስተውሉ። ጠላት ምንድነው ያደረገው? እግዚአብሔር የሰጠንን ኃይልና ጉልበት በማጥፋት ወይም ደግሞ በእኛ ስጋና ደም ውስጥ በመቀመጥ ሰውነታችንን ደካማ ያደርገዋል። ለምንፈልገው ነገር ዘር ለማፍራት በግንኙነት ወቅታችን ላይ ደስተኛ እንዳንሆን፣ ስሜት አልባ እንድንሆን፣ ምንም አይነት ደስታ እርካታ እንዳይኖረን በማድረግ ህይወታችንን የጨለማ ኑሮ ያደርገዋል። ለዚህ ነው ዛሬ ህይወታችንን በብዙ መንገድ እየፈተነን የሚገኘው። እኛም ይህንን የመናፍስት ውጊያ ነው ብለን መረዳት አንፈልግም። በተለይም ደግሞ የመናፍስትን ውጊያ መስማት የማንፈልግ ሰዎች፣ ነገር ግን በጣም በሚገርም ሁኔታ ብዙዎቻችን ጸበል ለጸበል እንሄዳለን። አስተውሉ ኦርቶዶክሳውያን፣ ጸበል ለጸበል ስለሄዳችሁ አጋንንት ይወጣል ማለት አይደለም። ምስጢሩን ማወቅ አስፈላጊ ነው። አስተውሉ። አጋንንት የብዙ ዓመታት መናፍስት የብዙ ዓመታት ልምድ ያላቸው ናቸው። እኛን ለመጣል የብዙ ዓመታት ልምድ ያላቸው ናቸው። እኛ የ1 ወር የ3 ወር ትጋትና ጉልበት በማድረግ ኃይል በማድረጋችን በመጸለያችን አጋንንት ከኛ ይርቃሉ ብላችሁ ካሰባችሁ በጣም ተሞኝተናል ማለት ነው። ምክንያቱም አጋንንት በጣም በስልትና በጥበብ የሚንቀሳቀሱ ስለሆነ ማለት። ለዚህ ነው ሁሌም ቢሆን የውጊያውን መንገድና እንዴት ማሸነፍ እንዳለባችሁ ምስጢሩን ማወቅ አስፈላጊ ነው የሚባለው ማለት ነው። ስለዚህ በጣም መጠንቀቅ የሚገባው እዚህ ጋር ነው። ሞኝ አይደለም እኛ ጸበል ስንሄድ ከኛ ጋር ጸበል ሄዶ የሚገባ ሞኝ አይደለም እኛ ስጋውና ደሙን ለመቀበል በምንሄድበት ሰዓት ላይ ከኛ ጋር አብሮ ሄዶ ስጋውና ደሙን የሚቀበለው። ለዚህ ደግሞ ምን ያስፈልጋል? መናፍስትን የማሰር ልምድ ያስፈልጋል። መናፍስትን የማሰር ጥበብ ያስፈልጋል። ይህንን ከአባቶቻችን ነው የተማርነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። አራተኛው መዝሙር 38 ነው። የተሰለበውን ጉልበት መመለሻ ጸሎት ማለት ነው። አስተውሉ። ጠላት ዲያብሎስ አቅም የለህም ብሎ በሐሳብ የሰለበውን የወንድነት ጉልበትን እግዚአብሔር እንዲመልስልህ የምትማጸንበት ጸሎት ነው። አስተውሉ። ቅድም እንደነገርኳችሁ ነው። ይህ ጉዳይ ወንድ ልጅ ለብቻ የሚከሰት አይደለም። ሴቶችንም እጅጉን የሚፈትን ጉዳይ ነው። ሴቶችንም እጅጉን የሚፈትን በመከራየት ውስጥ እንዲያልፉ የሚያደርግ ለግንኙነት ፈቃደኛ እንዳይሆኑ ደስተኛ እንዳይሆኑ የሚያደርግ በተለይም ደግሞ በትዳር ውስጥ ከገቡ በኋላ ጭራሽ የግንኙነት የሩካቤ ስጋ ፍላጎታቸውን ዜሮ የሚያደርግ መንፈስ ነውና በጣም ልታውቁ ይገባል። ይህ የፍልስፍና የሕክምና ስም ተሰጥቶት የተደበቀው የአጋንንት ሴራ ነው። ይህንን ሁላችሁም ኦርቶዶክሳውያን እንድታውቁ ፈልጋለሁኝ። በሕክምና ስም ተሸፍኖ ግን ዛሬ ብዙ ሰዎችን እየፈተነ የሚገኝ ጉዳይ ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ልቤ ደነገጠብኝ፣ ጉልበቴም ተወኝ፣ የዓይኔም ብርሃን ፈዘዘ ይላል ቁጥር 10 ላይ። ስለዚህ ዲያብሎስ ይህንን ነው የሚያደርገው። ይህንን መዝሙር በምንጸልይበት ጊዜ ላይ ወደ እግዚአብሔር ጸሎታችን እናቀርባለን። እግዚአብሔርም ኃይሉን ጉልበቱን ይሰጣልና በጭንቀትና በሐዘን የታሰረውን የሰውነትን የደም ዝውውርና የኃይል ማዕከል ይከፍታል። ይህ መዝሙር ይህንን በደንብ ማስተዋል ይገባል። ጉልበትን የሰጠ እግዚአብሔር ነው። ጠላት ቢሰርቅብህም ባለቤቱ ግን በጸሎት ይመልስልሃል። ማር ይስሐቅ አባታችን እንደዚህ ይላሉ። ስለዚህ ይህንን ጉልበትን የሰጠን እግዚአብሔር ነው። ጠላት የወሰዱን ደግሞ መልሰን እንድናገኝ ደግሞ የሚያደርገው እግዚአብሔር ነውና በጸሎት ልንበረታ ይገባል። ከእግዚአብሔር ጋር ከምንም ጊዜ በላይ ልንያያዝ ልንበረታ ይገባል ውድ ኦርቶዶክሳውያን። ስለዚህ ይህንን ልናደርግ ይገባል ማለት ነው። አምስተኛውና ለዚህ ክፍል የመጨረሻው ብዬ የማቀርበው መዝሙር 6 ነው። ይሄ የአጥንትና የነርቭ ፈውስ ነው። አስተውሉ ውድ ቤተሰቦቼ። አጥንታችን እንዲበረታ፣ ጉልበታችን ጠንካራ እንዲሆን፣ ነርቮቻችን ነቃ እንዲሉ፣ በጠላት የተያዘው የነርቫችን፣ በጠላት የተያዘው ስሜታችን፣ በጠላት የተያዘው ብልቶቻችን፣ አካሎቻችን ስራ እንዲሰሩ የሚያደርግ የጸሎት ክፍል ነው። አስተውሉ። የአጥንትና የነርቭ ፈውስ የሚሰጥ ጸሎት ነው። በመጨረሻም መላ ሰውነትህ አጥንትህና ነርቭ በመለኮታዊ እጅ ተዳሶ ፈውስ እንዲያገኝ የምትደመድብበት የጸሎት ክፍል ነው። አስተውሉ። ምንድን ነው ያልኩት? ጠላት
በስጋችን ላይ ስጋ ሆኖ በአጥንታችን ላይ አጥንት ሆኖ በደማችን ላይ ደም ሆኖ ተቀምጦ ነው ህይወታችንን የሚያበላሸው። ስለዚህ ይህንን የተቀመጠበትን ቦታ የምናፈርሰው በእነዚህ ጸሎቶች ነው። ውድ ቤተሰቦቼ ቅድም እንደነገርኳችሁ ነው። ከቻላችሁ እነዚህን ጸሎቶች ከመጀመሪያው ጀምሮ እስከ 5 ድረስ ያሉትን አንድ ጊዜ ለብቻ ጸልያችሁ እጃችሁ ለእፍፍ ብላችሁ ሰውነታችሁን አባብሳችሁ በአቡነ ዘበሰማያት ጸሎታችሁን ዘግታችሁ ከቤት መውጣት። ሁለተኛው ደግሞ 3 ጊዜ ጸልያችሁ እንደዚሁ ማድረግ። ቀጣይ 7 ጊዜ ጸልያችሁ እንደዛ ማድረግ። ከቻላችሁ ደግሞ በመዝሙሮቹ መካከል ስግደትንም እየጨመራችሁ መስገድ በጣም ወሳኝና አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ አቤቱ ደክሜያለሁና ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ ይላል። ይሄ ቁጥር 2 ላይ የተገለጸ ነው። መዝሙር 6 ላይ አስተውሉ። ይህ መዝሙር ለስጋዊ ድካም እጅግ ፍቱን መድኃኒት ነው። የዛለውን አጥንትና የደከመውን ብልት የሚያነቃቃ መለኮታዊ ጩኸትም ጭምር ነው። ውድ ኦርቶዶክሳውያን በዚህ ጉዳይ የሚፈተን እህት አለችሽ? በዚህ ጉዳይ የምትቸገር ወንድም አላችሁ? እባካችሁን ሼር አድርጉ። ዛሬ ብዙዎቹ በሕክምና እየሄዱ ገንዘባቸውን ጨርሰው በሕክምና የተመላለሱ ገንዘባቸውን ጨርሰው ነገር ግን መጨረሻ ላይ ምንም ማለት መፍትሄ ሳያገኙ ትዳራቸው እስከ መፍረስ ይደርሳሉ። እኔ በጣም ብዙ ሰዎችን አይቻለሁ። ሳወራቸው የማይሰሙ ሳናግራቸው ፈቃደኛ የማይሆኑ ነገር ግን ትዳራቸው ከፈረሰ በኋላና ትዳራቸው ከተበላሸ በኋላ ሲነገራቸው ይሄ ነበር እንደብሎ የሚናገሩ ሰዎች አሉ። ከረፈደ በኋላ ማለት ነው። አስተውሉ። ከረፈደ በኋላ መንቃት በጣም ከባድ ነው። እሱንም እኮ ልባችን ከተከፈተ ነው ከረፈደን በኋላ የምንነቃው ውድ ቤተሰቦቼ። ስለዚህ ለዚህ ለሁሉም ነገር መዘጋጀት ያስፈልጋል። እግዚአብሔር አምላካችን በእውነት ሁላችንንም ጉልበት ይሁነን። ስለዚህ መዝሙር 6 የአጥንትና የነርቭ ፈውስ የሆነው ጸሎት ነው። በሽታ የስጋ ቢመስልም መሰረቱ ግን መንፈሳዊ ነው። ይህ መዝሙር ደግሞ የሁለቱም መድኃኒት ነው። ቅዱስ ኤፍሬም አባታችን ማለት ነውና ይህንን ልናደርግ ይገባል ማለት ነው። ስለዚህ ቅድም እንደነገርኳችሁ ይህንን ጸሎት በደንብ በምትጸልዩበት ጊዜ ማድረግ የሚገባችሁ ነገር አስተውሉ። ከመዝሙር 143 መዝሙር 90 መዝሙር 50 መዝሙር 38 መዝሙር 6 ይህንን ኦርደር ይዛችሁ እነዚህን 5 መዝሙሮች አንድ ላይ ያይዛችሁ ስትጸልዩ አንድ ዙር ይባላል። ስለዚህ አንድ ዙር አድርጋችሁ መጸለይ፣ ከዛ በኋላ ደግሞ ይህንን 7 ጊዜ የደጋገማችሁ መጸለይ፣ 3 ጊዜ የጸለያችሁ መጸለይ በደንብ ማድረግ አስፈላጊ ነው። ከዛ ውጪ ጸበልና ቅባ ቅዱስን በደንብ አድርጎ መጠቀም አስፈላጊ ነው። በተቻላችሁ መጠን ሰውነታችሁ ላይ ብልታችሁ ላይ ሰውነታችሁ ላይ የተጸለየበት የእግዚአብሔር ስም የተጠራበት ቅባ ቅዱስ ስለሆነ ሰውነታችሁ ላይ ስትቀቡት መላው ሰውነታችሁ ላይ ያደፈጠው ጠላት ይጋለጣል። ሌላው ስግደት ነው። ይህ መንፈስ ስጋችን ላይ ሰውነታችን ላይ የተቀመጠ መንፈስ ስለሆነ በስግደት ይጋለጣል። በደንብ አድርጎ መስገድ መንበርከክ እጅጉን አስፈላጊና ወሳኝ ነው ውድ ቤተሰቦች። ስለዚህ በደንብ መስገድ አስፈላጊ ነው። ስለዚህ ይህንን ጸሎት በምታደርስባቸው ቀናት ከዝሙት ሐሳብ፣ ከርኩሰት ፍልሞችና ከአጸያፊ ወሬዎች ራስን ፈጽሞ መጠበቅ አስፈላጊ ነው። አጠገባችን ወሬ ከሚያወሩ ከዝሙት ሐሳቦች አንዳንድ ጓደኞች አሉ፣ ስለ ዝሙት ብቻ ዘውትር የሚያወሩ ከነዚህ አይነት ሐሳቦች፣ ስለ ሴት ልጅ ዳሌ፣ ስለ ሴት ልጅ ገላ ከሚያወሩ፣ ስለ ወንድ ልጅ ቅርጽ፣ ስለ ወንድ ልጅ ውበት ከሚያወሩ ሴቶች ራሳችሁን ጠብቁ ውድ ኦርቶዶክሳውያን። ስለዚህ ይህንን ካደረግን በስጋችን በደማችን ያደፈጠውን ጠላት እናሸንፋለን ውድ ቤተሰቦቼ። ስለዚህ በመጨረሻም ወንድማችን ሆይ እህታችን ሆይ አስተውሉና አዳምጡኝ። ይህን ጸሎት ስትጀምሩ ጠላት ይበሳጫል። አንቺ ግን ወይም አንተ ግን በጭራሽ አትታክት፣ መታከት አያስፈልግም። መዝሙር 143 መንፈስን ይቀሰቅሳል። መዝሙር 90 ይጠብቅሃል። መዝሙር 50 ያነጻሃል። መዝሙር 38 ጉልበትህን ይመልሳል። መዝሙር 6 ደግሞ ፈጽሞ ይፈውሳል። እግዚአብሔር እንደ ንስር ኃይልን ያድስልህ። አሜን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ውድ ኦርቶዶክሳውያን ይህንን ቪዲዮ ለብዙ ሰዎች፣ ምክንያቱም ዛሬ በዚህ ጉዳይ በጣም ብዙ ሰዎች ብዙ ገንዘብ ያወጣሉ። ነገር ግን ውድ ቤተሰቦቼ ቤተክርስቲያናችን ፍርድ ቤት አይደለችም። ቤተክርስቲያናችን የፈውስ ቦታ ናት። ቤተክርስቲያናችን መድኃኒት የሚገኝባት ቦታ ነች። ለምን? ክርስቶስ ያለበት። ክርስቶስ ደግሞ መድኃኒት ነው። ፈዋሽ አምላካችን እግዚአብሔር አምላካችን ነው። ስለዚህ ወደ ቤተክርስቲያን እንቅረብ፣ ወደ ቤተክርስቲያን እንመለስ። ስለዚህ ይህንን ልናደርግ ይገባል። ውድ ኦርቶዶክሳውያን ሁላችሁም በዚህ ኮንቴክስት ነገሮችን ከተረዳችሁ በሕይወታችን ውስጥ ያደፈጠውን ጠላት ልናሸንፍ የምንችልባቸው ብዙ ጸሎቶች፣ ብዙ በቤተክርስቲያናችን የሚገኙ ነገሮች አሉ። ይህንን እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።